ሰላም ጤና ይስጥልኝ። ይህ ሪፖርተር ቴሌቪዥን ነው። ዜናውን ማቀርብላችሁ ረዲት ጌታቸው ነኝ። የግብጽ ኩባንያዎች በኢትዮጵያ የራሳቸውን የኢንዱስትሪ ፓርክ ለመገንባትና ፋብሪካዎችን ለመትከል 120 ሚሊዮን ዶላር መመደባቸውን የግብጽ ኤምባሲ አስታወቀ። በግብጽ ኤምባሲ የንግድ አገልግሎት ጽሕፈት ቤት ኃላፊ ዋሊድ አልዛውመር ለሪፖርተር እንዳስታወቁት ትልልቅ የግብጽ ኩባንያዎች በኢትዮጵያ የኢንዱስትሪ ዞን ለማቋቋም የ200 ሄክታር መሬት ጥያቄ ለመንግስት አቅርበዋል። ከዚህ ቀደም የኢንዱስትሪ ፓርኩን ለመገንባት ግብጾቹ የመረጡት ቦታ ዱከም ከተማ ላይ እንደነበር ያስታወሱት አልዛውመር መንግስት በበኩሉ ከዱከም ይልቅ በሌሎች አካባቢዎች ፓርኩን እንዲገነቡ በመጠየቁ እንቅስቃሴው ሲጓተት ቆይቷል ብለዋል። ግብጾች በሐዋሳ፣ በድሬዳዋ፣ በመቀሌና በሌሎች ለኢንዱስትሪ ፓርክ ግንባታ በተመረጡ አካባቢዎች የራሳቸውን ፓርክ እንዲያቋቁሙ አማራጭ ሀሳብ መንግስት ማቅረቡን አልዛውመር ጠቅሰዋል። መንግስት የግብጾችን ጥያቄ ተቀብሎ የኢንዱስትሪ ፓርኩ ከተገነባ በዱከም የሚገኘውን የቻይናውያንን ኢስተርን ኢንዱስትሪ ዞን በመከተል ሁለተኛው የውጭ ኢንዱስትሪ ፓርክ እንደሚሆን ብርሃኑ ፈቀደ ዘግቧል። በ300 ከፍተኛ ሁለተኛ ደረጃ ትምህርት ቤቶችና በ10 ዩኒቨርሲቲዎች ተፈጻሚ የሚሆን የኢንፎርሜሽን ቴክኖሎጂ ስርዓት ለመዘርጋት የሚያስችል የ20 ሚሊዮን ዶላር ስምምነት በትምህርት ሚኒስቴርና በቻይናው ኢንስፑር ግሩፕ ኩባንያ መካከል ተፈርሟል። ማክሰኞ የካቲት 8 ቀን 2008 በትምህርት ሚኒስቴር አዳራሽ የተካሄደውን ስምምነት የፈረሙት የትምህርት ሚኒስቴር ዴኤታ ዶክተር ጥላይ ጌጤና የኢንስፑር ግሩፕ ኢትዮጵያ ዋና ስራ አስኪያጅ ሪቻርድ ዋንግ ናቸው። ድርጅቱና ትምህርት ሚኒስቴር ስምምነቱን የፈረሙት የካቲት 8 ቀን 2008 ቢሆንም ፕሮጀክቱን የሚያስተዳድረው የዓለም ባንክ ለፕሮጀክቱ ይሁንታውን የሰጠው በጥቅምት ወር እንደነበር በፊርማው ስነስርዓት ወቅት ተገልጿል። ለዚህም መዘግየት ዋነኛው ምክንያት ከተጫራቾቹ መካከል አንዱ የሆነው ሌላው የቻይና ኩባንያ ሁዋዌ በጨረታው ግልጽነት ላይ ጥያቄ በማንሳቱ የተነሳውን ጥያቄ ለማጣራት ጊዜ በመፍጀቱ እንደሆነ ተገልጿል። በትምህርት ሚኒስቴር የትምህርት ኢንፎርሜሽን ቴክኖሎጂ ዳይሬክተር ዶክተር ገበየ ወርቅነህ እንዳስረዱት በ18 ወራት ይጠናቀቃል ተብሎ የሚጠበቀው ይህ ፕሮጀክት ትምህርት ቤቶችን የመረጃ ቴክኖሎጂ ተጠቃሚ ለማድረግ በመንግስት እየተተገበረ የሚገኝ ፕሮጀክት አካል ነው። በጨረታው ወቅት የተሳተፉት ኩባንያዎች 3ቱ ከቻይና ሲሆኑ አንደኛው ደግሞ የጀርመን ኩባንያ መሆኑን ናምን አሸናፊ ዘግቧል። የአክሰስ ሪል ስቴት አክሲዮን ማህበር አባላት የኩባንያቸውን ህልውና ተጠብቆ ለማቆየት 25 ሚሊዮን ብር የሚያወጡ አክሲዮኖች ለገበያ እንዲቀርቡ ውሳኔ አሳለፉ። ባለ አክሲዮኖች የካቲት 5 ቀን 2008 ዓ.ም ባካሄዱት አስቸኳይ ጉባኤ 25000 አክሲዮኖች ለገበያ እንዲቀርቡና አክሰስ ሪል ስቴት ህልውናው እንዲጠበቅ በአብላጫ ድምጽ ወስነዋል። በዕለቱ ከአክሰስ ሪል ስቴት ባለአክሲዮኖችና ቤት ገዢዎች የተውጣጣ የፋይናንስ ኮሚቴ በጉባኤው ወቅት ግርድፍ ያለውን የመጀመሪያ ደረጃ የፋይናንስ ሪፖርት አቅርቧል። እንደ አውሮፓውያን አቆጣጠር ከ2012 እስከ 2015 ድረስ አክሰስ ሪል ስቴት ከሀገር ውስጥና ከውጭ ሀገር የቤት ገዢዎች 1.5 ቢሊዮን ብር በመሰብሰብ ገቢ ማስገባቱ በሪፖርቱ ቀርቧል። አክሲዮኑ ለብድር፣ ለካፒታል፣ ለቤትና ለመሬት ግዢ፣ ለግንባታ፣ በሌሎች ድርጅቶች አክሲዮን ግዢ፣ የግንባታ መሳሪያ ከውጭ ለማስገባትና ሌሎችም 1.4 ቢሊዮን ብር ወጪ መደረጉ ተመልክቷል። እንዲሁም የአክሲዮን ማህበሩ ዕዳ 215.8 ሚሊዮን ብር መሆኑ የቀረበ ሲሆን ለጠቅላላ ጉባኤው በቀረበው በዚህ የፋይናንስ ሪፖርት ላይ ከተሳታፊዎች የተሰጠ ምንም አይነት አስተያየት አለመኖሩን ውድነህ ዘነበ ዘግቧል። በኦሮሚያ ክልል ምዕራብ አርሲ ዞን በተቀሰቀሰ ግጭት 7 የፖሊስ አባላት መገደላቸውን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስተር ለሪፖርተር ገለጹ። በፖሊስ አባላትና በአካባቢው ታጣቂዎች መካከል በተፈጠረው በዚህ ግጭት ግን የሞቱት የታጣቂዎች ቁጥር አልተገለጸም። ግጭቱ የተቀሰቀሰው ሰኞ የካቲት 7 ቀን 2008 ዓ.ም ሲሆን ከተገደሉት 7 የፖሊስ አባላት በተጨማሪ የተለያዩ የሃይማኖት ተቋማት፣ ማሳዎች፣ ደንና የመንግስት ተቋማት መቃጠላቸውን ኃላፊ ሚኒስትር አቶ ጌታቸው ረዳ ገልጸዋል። ግጭቱ የተቀሰቀሰበት ምክንያት እየተጣራ መሆኑን የገለጹት አቶ ጌታቸው የታጠቁት ሰዎች መስጊድና ቤተክርስቲያን ሳይቀር ማቃጠላቸውን ተናግረዋል።
በምዕራብ አርሲ ዞን የተቀሰቀሰው ግጭት በተለይ ሻላ፣ ሲራሮና ሻሸመኔ ወረዳዎች ውስጥ በስፋት ተከስቶ እንደነበር ሪፖርተር ያነጋገራቸው የአካባቢው ነዋሪዎች አስረድተዋል። የግጭቱ መንስኤ የፖለቲካ ይዘት ያለው ዘፈን መሆኑን የተናገሩት የአካባቢው ነዋሪዎች በኦሮሚያ ክልል እንዳይዘፈን የተከለከለው የአጫሉ ሁንዴ ዘፈን በአንድ ሰርግ ላይ መቅረቡ ነው ብለዋል። ዘፈኑን ለምን አዘፈናችሁ የሚል ጥያቄ ካቀረቡት የፖሊስ አባላት ጋር የተፈጠረው አለመግባባት ለደረሰው ጥፋት መንስኤ መሆኑንም ነዋሪዎች ጠቁመዋል። በምዕራብ አርሲ ዞን በተቀሰቀሰው ግጭት 7 የፖሊስ አባላት፣ ቁጥራቸው ያልታወቀ ታጣቂዎች እንዲሁም ከፍተኛ የንብረት ውድመት የደረሰ ሲሆን ከግጭቱ ጋር በተያያዘ ወደ 12 የሚደርሱ ግለሰቦች በቁጥጥር ስር መዋላቸውን አቶ ጌታቸውን ጠቅሶ ዘካሪያስ ስንታየው ዘግቧል። በትግራይ ክልል ማዕከላዊ ዞን የቀድሞ የእምባሰናይቲ ወረዳ በሁለት ወረዳዎች እንዲጠቃለሉ የተደረጉ የ17 ቀበሌዎች ነዋሪዎች ወረዳቸው እንዲመለስላቸው ከ20 ዓመት በፊት ያቀረቡት ጥያቄ ምላሽ ባለማግኘቱ ተቃውሞ አሰሙ። የክልሉ መንግስት በ1988 ዓ.ም የነበሩትን 84 ወረዳዎች በአቅምና በጀት እጥረት ምክንያት ወደ 34 ዝቅ ያደረገ ሲሆን በተለያዩ አካባቢዎች ፈርሰው ወደ ሌላ ወረዳ እንዲሸጋሸጉ የተደረጉ ወረዳዎች ተቃውሞ ሲያነሱ ቆይተዋል። ከነዚህም መካከል የአዲሱን የወረዳ አወቃቀር ያልተቀበሉ ቀደም ሲል በማዕከላዊ ዞን በእምባሰናይቲ ወረዳ ስር የነበሩት 17 ቀበሌዎች ላለፉት 20 ዓመታት ተቃውሞ ሲያሰሙ የቆዩ ቢሆንም በአሁኑ ወቅት ከፍተኛ አለመግባባት ያስከተለ ጉዳይ የሆነ መምጣቱ ተጠቁሟል። ቀበሌዎቹ ወደ ወረይለ ወረዳ እንዲጠቃለሉ የተደረጉ ሲሆን በተለይ አንዳንድ የቀበሌ ነዋሪዎች ፍትህ ፍለጋና ለአስተዳደራዊ ጉዳዮች እስከ 52 ኪሎ ሜትር መጓዝ እንደሚገደዱ የአካባቢው ምንጮች ይናገራሉ። ጥያቄው አሁን ያገረሸበት ምክንያት የፍትህ ማጣትና የጸጥታ መደፍረስ ምክንያት መሆኑ ሲናገር የማዕከላዊ ዞን አስተዳዳሪ አቶ ሚካኤል አብርሃ ጥያቄው የጥቂት ሰዎች ቅሬታ ነው፣ እርምጃ እንወስዳለን፣ ቀስቃሾችን እናስራለን የሚል ምላሽ በመስጠታቸው በስብሰባ የተገኘው ህዝብ ለተቃውሞ ተጋብዞ መበተኑን በዕለቱ ታዳሚ የነበሩ ምንጮች ተናግረዋል። ከድርጅቱ የተወከሉ የማዕከላዊ ኮሚቴ አባልም የደርግ ናፋቂዎች በማለት ምላሽ በመስጠታቸው ምክንያት ህዝቡን ወደ አላስፈላጊ ተቃውሞ እንዳነሳሱትና ደርግ ከናፈቀን ከደርግ በላይ ብሳቸዋል ማለት ነው የሚል ምላሽ ህዝቡ ማሰማቱን ከየማነ ናግሽ ዘገባ ለመረዳት ተችሏል። የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር የነበረው አቶ ሀብታሙ አያሌውና በተመሳሳይ የክስ መዝገብ ተካቶ የነበረው መምህር አብርሃም ሰለሞን ማክሰኞ የካቲት 8 ቀን 2008 ከእስር ተፈተዋል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የካቲት 3 ቀን 2008 አቶ ሀብታሙ አያሌው፣ አቶ ዳንኤል ሺበሺ፣ አቶ አብርሃ ደስታ፣ አቶ የሺዋስ አሰፋና መምህር አብርሃም ሰለሞን ከእስር እንዲፈቱ ለፌዴራል ማረሚያ ቤቶች የመፍቻ ትዕዛዝ ሰጥቶ ነበር። አቶ ሀብታሙ አያሌውና መምህር አብርሃም ሰለሞን የካቲት 8 ቀን 2008 ረፋዱ ላይ ከእስር መፈታታቸው ታውቋል። ችሎት በመድፈር ወንጀል በስር ፍርድ ቤት ከ14 እስከ 16 ወራት ቅጣት የተጣለባቸው አቶ አብርሃ ደስታ፣ አቶ ዳንኤል ሺበሺና አቶ የሺዋስ አሰፋ ግን ቅጣቱ ከመቼ ጀምሮ እንደሚቆጠርላቸው ለማረጋገጥ ፍርድ ቤቱ የቅጣት ብይን ተጣርቶ ለየካቲት 9 ቀን 2008 እንዲቀርብለት ቀጠሮ መስጠቱን የታምሩ ጽጌ ዘገባ ያስረዳል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በethiopianreporter.com ማግኘት ይችላሉ። ጤና ይስጥልኝ።